ሮብና አርብ ላይ የምትፈተኝ ከነበረ በተለይ በጣም ከባድ ግብረ ሰዶም ወይም የሌዝቢያን መንፈስ ያለባቸው ቤተሰብ ውስጥ የምትሰሩ እህቶችም ሆናችሁ ወንድሞች ሮብና አርብ ጸሎት ላይ ሮብና አርብ ጾም ላይ አዳልሞቴ ምናልባት እናንተ ቤት ውስጥ የሚመለክ ከነበረ በመንፈሳዊ ህይወት ውስጥ አቆ መንፈሳዊ ህይወት ውስጥ ጥርጣሬ እንዲያድርብሽ ያደርጋል። አንዳንዴ እኮ ይወሰውሳል ወደ መናፍቅ የመሄድ ወደ ሌላ እምነት የመሄድ ሮብና አርብ ላይ የምትፈተኝ ከነበረ በተለይ በጣም ከባድ ነው። አሁንም ራሱ ሮብና አርብ ጸሎት ላይ ሮብና አርብ ጾም ላይ ይሄ ቀኑ ሲመጣ በእንደዚህ በጣም ፈተና የምግብም ብቻ ሮብና አርብ ማለት ነው። ሮብና አርብ አከፍላለሁ ማለት ሮብና አርብን አከፍላለሁና ግን አርብ ችግር የለብኝም። አርብን ሳከፍል ምንም አይሰማም። ሮብ ላይ ግን ሳከፍል ማለት ነው የሮቡን አላውቅም። እስከዛሬ ኖርማል ነበር የምጾመው። እስከዛሬ አሁን ሮብን እጾማለሁ እስከ 11 ሰዓት ነው እስከ 12 ሰዓት ከዛ በላለሁ። አሁን ግን ደግሞ አከፍላለሁ ሮብን ማለት ነው። እና የሆነ ማላውቀው ስሜት ነው የሚሰማኝ መምህር። የሆነ ሙቼ ሁሉ የተነሳው እስከሚመስለኝ እኮ ጥርጥርና የክህደት መንፈስ ነው። ይሁዳ እንዲያውም አንድ አባት ምን አሉ? እንደው ሮብና አርብ የሚፈተን ሰው ሮብ በጣም የሚፈተን ሰው ይሁዳ ጌታን የሸጠበት ቀን ስለሆነ እንደው የይሁዳ አጋንንት ይዞታል ነው የሚሉት። አርብ ደግሞ የተሰቀለበትና ሁሉም ይሰቀል ያሉበት ቀን ስለሆነ እንደው ደሙን ያፈሰሰበት ስጋውን የቆረሰበት አዳምን የካሰበት ቀን ስለሆነ ያንን በረከት እንዳታገኝ ነውና ብትቺ ማለት ነው። ይሄ አዳልሞቴ ከሃዲው እና ተጠራጣሪው መንፈስ በአንቺ ውስጥ እንኳን ባይሰራ በልጆች ላይ እንዳይመጣ እኔው ላይ ታሰር ብለሽ አንቺ ላይ እሰሪ። አዳልሞቴ ወደ ልጆች የሚሻገር ባህሪ ያለው እናትና አባት አዳልሞቴን ያመልኩ ከነበረ ትተውት ልክ ወደ ቅዱስ ቁርባን ሲሄዱ ከነሱ ላይ ዘሎ ልጆች ላይ አድሮ በሙሉ ልጆቻቸው መናፍቅ ያደረገባቸውና ታውቃለሁ እኔ ወደ 7 ምናምን ልጆቻቸው በሙሉ በአንድ በታናሽ ወንድማቸው ምክንያት 7 ወንድማማቾች መናፍቅ ሆኑ። ሁሉም እናትና አባት ሲቆርቡ ቆራቢ ሲሆኑ ምንድነው ምክንያቱ ሲባል አይ ወደ ልጆች ሄዶ አሳፈረኝ፣ አንገቴን አስደፋኝ፣ እንደው እንዴት ላርግ ሄጄ ማመጣቸው አይደል ምን ላርግ ይሻል እያሉ እኚህን እናት በዚህ አጋጣሚ ያገኘዋቸውና መጨረሻ ላይ ግን የእናታቸውን አምልኮት የነበረውን እንዴት ፕሮቴስታንት እንደሚያደርግ መናፍቅ እንዴት እንደሚያደርግ ምናምን ቪዲዮዎችን ምናምን ጎረቤቶች እያመጡ ሲሰጧቸው አንድ እያሉ እየተንጠባጠቡ መጨረሻ ላይ አንደኛው ወንድማቸው በታመመበት እዛው መጨረሻ ላይ ሳይቆርብ ነው ያረፈው። በእርግጥ ግን በታመመበት የድንግል ማርያም በረከት እንዲያድርበት ጸልዩልኝ፣ ውዳሴ ማርያም ጸልዩልኝ እያለ በማግስቱ አረፈ። አልተጠመቀም፣ ምንም አላለም። ንስሐው ግን ያው በአደባባይ ነው። እመቤቴ ቅድስት ድንግል ማርያም ይቅር ትበለኝ እያለ ነው የሞተውና አንዳንዴ ከአንቺ አልፎ ወደ ልጆች የሚሄድ ባህሪ ያለው መንፈስ ይሄ አዳልሞቴ በጣም ከባድ መንፈስ ነው። ከሃዲ ተጠራጣሪና አጠራጣሪ ነው። ስዕሉ ፊት ስንጸልይ ስዕሉ ፊት ስዕሉን ቀለሙን እንድናይ እጇን ምናምን ነው እንጂ የምናየው አልፈን ከስዕሉ አልፈን ሌላ እንትን ውስጥ እንድንገባ አይፈልግም። ስዕሉ ላይ ቀለሙ ላይ ነው የምናተኩረው። እዚህ ጋር እንደዚህ ቢቀባ ይሄ እንደዚህ ቢሆን ለምን እንደዚህ አድርጎ ሳሉት ምናምን የሚለው ላይ ነው የምናተኩረው። ጥሩ ነው እኮ እንደዛ መባሉ፣ ግን አይናችን መቼም ግድግዳ ከማየት ይሻላል ተብሎ ነው አባቶቻችን ሰርተውት በረከቱ የቅዱሳን በረከት እንዲያድርበት ያደረጉት። ከዛ ጎን ለጎን ግን በቃ ይሄን የሳለው ሰው ነው፣ ይሄ ስዕል ወደ መንግስተ ሰማያት ምንም አይነት እንትን መንገድ አያሳልፍም፣ ምንም አይነት ጥቅምም የለውም የሚል ጥርጥር እንዲገባ ያደርጋል ወደ ውስጥሽ። ስታስቀድሽም ቅዳሴው ረጅም ሆነ ይላል። ስትማሪም አስተማሪው እጅ አሰነዛዘሩን አነጋገሩን ከዛ የሰውየውን እንከን መፈለግ ምናምን እዛ ላይ ነው ትኩረት የሚደረገው። አዳልሞቴ እንደዚህ ነው፣ እንትን ላይ ነው የሚታይ ነገር ላይ ነው የሚያተኩረው። ወደዛኛው ወደ መንፈሳዊው እይታና ሁለተኛው እንትን ላይ አያሳይም። ይሄ ማየትና መመልከት የሚባል ነገር አለ። ማየት ይሄንን ማየት ነው። መመልከት ደግሞ ወደ ውስጥ ገባ ብሎ በደንብ አድርጎ ማስተዋል ማለት ነውና እንዲህ አይነት መንፈስ ደግሞ በጣም አደገኛ መንፈስ ነው። ስለዚህ ተጠንቀቂ ለማለት ያክል ነው። ሮብና አርብ ብዙ ጊዜ ይሄ መንፈስ ችግር ይፈጥራል። በጣም ከባድ አጠራጣሪ መንፈስ ነውና ቤተሰቦችሽን በጸሎት በምታስቢበት ሰዓት የራስሽን ሕይወት እንዳትረሺ በጣም ተጠንቀቂ፣ በጣም ተጠንቀቂ። መመራት የምሰራበት ቦታ ቅድም እያልኩ ነበርና ለሌሎች ቦታ እህቶች ቦታ እንዳልል እንጂ ማለት ጠንቋይ አስጠንቋይም እና ደግሞ ሰዶማዊ ሴት ስራ ቦታዬ ማለት ነው የምሰራበት ቦታ ማለት ነው። አዎ እንደውም ከዚህ በፊት የሆነ ማለት ትንሽ ሰዓት ብትሆን በውስጥ ደውልልኝ ብዬ ነበር። ምክንያቱም እግዚአብሔርን አመሰግነዋለሁ። የሆነ ሰዓት ላይ አንተ ብለህ ነበረ የሆነ ነገር እያያችሁ ያንን ነገር መቋቋም እንኳን እንደ ጸጋ ነው
ብለህ ነበርና እማየው ነገር እውነት ለመናገር ከባድ ነው። ላይምሮም ለሊናም ይከብዳል። የሆነ እውነት ለመናገር መተት ለራሱ ሲሰሩ መምህር ራሴን እንኳን መስተፋቅር የሚሰራ ሰው ታውቂያለሽ ወይ ብላይ ማለት ነው። አይኔ ያላቅም መስተፋቅር ምን እንደሆነ ማላቅም ሁሉ ብያታለሁና ቤት ውስጥ መስተፋቅር ሲሰሩ ለራሱ ባይና ያለው መምህር። ስለዚህ መንፈስ በጣም የሚመለክበት ቦታ ላይ ሲሆን ያለሽው የአሕዛብ መንፈስ ያጠቃሻል። ደግሞም ተናግሯል እንግዲህ ወደ አረብ ሀገር ሄዳ ምንድነው ምን ታደርጋለች ነው ያልሽው? ሄዳ ነው እኔን ሳይሆን ያለው እህቴን ነው የመጀመሪያ እህቴን ታላቄ ማለት ነው። ግን መንፈሱ እንዴት ወደ ሌላ ነገር እንድትሄዱ እንዴት እንደሚፈልግ በዚህ ማየት ትቻለሽ ነው እኮ። ስለዚህ ሙሉ በሙሉ እዛ ወደ አረብ ሀገር ራሱ ያመጣሽ ምንም እንኳን አጋንንት ይሁን አይሁን አይታወቅም እንጂ አንቺ ወደ ጥሩ ነገር ወደ መልካም ነገር ስለቀየርሽበት ይሄ መንፈስ ይበሳጫል፣ ይናደዳል። ለምን እዚህ መታ ተባረከች፣ ለምን ይሄን ትምህርት ሰማች ብሎ ስለሚበሳጭ ተጠንቀቂ ነው ያልከለውት። ይሄም አብሮሽ ደግሞ ተከትሎ ወደ ልጆችሽ ካለፈ ያ ብስጭቱን አንቺ ላይ እንኳን ባያራግፈው በልጆቹ አገኘኋት ይላል። እንዲያውም የቅዱሳን ያባረሯቸው መናፍስቶች አሁን በልጆቻቸው አገኘኋቸው እያለ ነው እኮ። እና ተጠንቀቂ ነው ለማለት የምፈልገው። አመሰግናለሁ። የግብረ ሰዶም ወይም የሌዝቢያን መንፈስ ያለባቸው ቤተሰብ ውስጥ የምትሰሩ እህቶችም ሆናችሁ ወንድሞች፣ አጠቃላይ እንደዚህ አይነት ሰዎች ዙሪያ ያላችሁ ሰዎች አንድና አንድ መጠንቀቅ ያለባችሁ የእነሱ መንፈስ እናንተ ላይ በመምጣት አለመምጣቱን መጠየቅና ቼክ ማድረግ ነው። ዝም ብሎ አይነካኝም አይባልም። ይመጣል፣ ያዣብባል፣ ይዞራል። አንደኛ ስልጡን የሆነ መንፈስ ነው። ሁለተኛ ነገር ደግሞ ልክስክስና ቆሻሻ ግማግም የሆነ መንፈስ ስለሆነ ኖርማል አድርጋችሁ እንድታዩት ከማድረግ ነው የሚጀምረው። ኖርማል ይሄንን ሌዝቢያንነትን ምናምን በዩቲዩብ በቲክቶክ ምናምን የሆነ ሳምንት ላይ ሆይ ሆይ ይባልና ትውት ይላል። ከዛ ኖርማል ይሆናል። አሁን ቀለል ይላል። እንደዛ እንድታስቡት እንደዚህ ነች እኮ ተብሎ ይወራል አይደል? ከተወራስ በኋላ በየቀኑ እንደዚህ ነች እኮ አትሉ። በቃ ዝም ብላችሁ ነው የምታልፏት ነገሩን። ዝም ብላችሁ በአይምሯችሁ ላይ ሴቭ አድርጋችሁ ትቀጥላላችሁ። እና እንደዛ አለማምዶ ከዛ ወደ ሌላ ነገር ውስጥ የመክተት ነገር ሊመጣ ይችላል። ካፋቸው የሚወጣው ቃል ጭምር ነው አብሮ ቆሻሻ የሚሆነው። ለምን እንደዚህ ትሆናላችሁ ስትሏቸው የሚመልሱት መልስ እኔ ኃጢአተኛ ሆኜ እኔ እኮ እንደዚህ ሆኜ አይሉም። ወይም ደግሞ እኔ ቆሻሻ ነኝ እኮ ምናምን አይሉም። በጣም በቃ በልበ ሙሉነት ኃጢአትን በደንብ አድርገውት እያጣጣሙ እንደሆነ ለማሳየት በጥቅስ ለመንገሩ ይሞክራሉ። ይሄ እኮ ችግር የለውም ይሄ እኮ እንደዚህ ነው ምናምን ለማለት ይሞክራሉ እና አያፍሩበትም። ስለዚህ ነው ክብራቸው በነውራቸው ነው የሚለው ቅዱስ ጳውሎስ ሮሜ መልእክት ምዕራፍ 1 ላይ ክብራቸው በነውራቸው ነው፣ ሆዳቸው አምላካቸው ነው እያለ የሚናገረውና በነውራቸው ክብር በቃ በዛ በኃጢአቱ ምንም አይሰማቸውም። ጥፍር ቀለሙን የተለያየ ጣታቸው የተለያየ ጥፍር ቀለም በመቀባታቸው ቀጭን ቀበቶ ቢያደርጉ ሴቶቹ ቁጥርጥር በሚሰሩበት ሰዓት ቁጥርጥሩ ላይ የሚያስይዙት ብረት አለ አይደለም? እንደዚህ አለፍ አድርጋችሁ እሱ የሌዝቢያኖች ነው። የሚያደርጉት መነጽር አዲስ የመጣ መነጽር አለ፣ የሚቀቡት ቻፕስቲክ፣ ከዛ በኋላ ደግሞ የሚያደርጉት ታይት አድርጎ ከዛ ቁምጣ መደረባውን የሌዝቢያን ነው። እንዲህ አይነት ነገሮችን በሚያደርጉበት ሰዓት ፋሽኑ ኖርማል እየሆነ ሁሉም ሰው የሚያደርገው ይሆናል። ከዛ በቃ ነገሮች እየቀጠሉ ይሄዳሉ እና በዚህ ቀስ እያላችሁ እንዳትሳቡ አጠገባችሁ ማን እንዳለ ቼክ አድርጋችሁ በኋላ ለመራቅ ሞክሩ። ለማራቅ ሞክሩ። አሁን ህጋዊ ሊሆኑ መሳሪያ እንዲይዙ የሚገሏቸውን ሰዎች ካሉ እንዲይዙ በተቻለ መጠን ብዙ ሌጋል የሆኑ ነገሮች እየተሰጣቸው ነው። የሰማሽኝ ነው? እየሰማሽኝ ነበር? ስለዚህ ስር ሰዶ አንቺ ውስጥ አድፍጦ ሊቀመጥ ይችላል። አንቺን እንኳን ባይነካሽ የሌዝቢያን መንፈስ ልጆችሽ ላይ ያልፋል። ከዚህ በፊት ገጠሜ ላይ ተናግሬያለሁ። እንዴት እናትየዋ የሌዝቢያን መንፈስ ከጓደኞቿ መጥቶ እቤት ድረስ መጥቶ ከልጇ ጋር እንዴት ሩካቤ እንደፈጸመች አቅርቤያለሁ ገጠሜ ላይ። በጣም ከባድ ኃጢአቶች። እሷ እናትየዋ በድብቅ እናትየዋ ከጓደኞቿ ጋር እንደፈለገች ተዝናንታ ትመጣለች። የእነሱን መንፈስ አፍሳ መታ ጓደኞቿ ደግሞ ሌዝቢያን መሆናቸውን ማታቅ ደግሞ ሌላ እናት ደግሞ አውቃለሁ። ጓደኞቿ ሌዝቢያን መሆናቸውን አታውቅም፣ ግን አብራት ትጠጣለች፣ ትጨፍራለች፣ አብሮ ይተኛሉ። ከዛ አስክረዋት አጠጥተዋት ምናምን እንደፈለጉ ተጫውተውባት ጠዋት ሲነሳ ትታመማለች። ወንድ አብሮኝ ተኝቷል እንዴት ትላለች አለሽ? እየተቆራረጠ ስለሆነ ነው። ወንድ አብሮኝ ተኝቷል እንዴት ትላለች? ኧረ አብሮሽ አልተኛም ስትባል ጊዜ ታዲያ ምን ሆኜ ነው እንደዚህ የሚያመኝ የሚያቃጥለኝ ትላለች። እና
ግን በሆነ ጊዜ ላይ ተወቻቸውና እቤት ስትመጣ ግን ልጇ እንደዛ ሆና ነው ያገኘቻት። በጣም የሚያሳዝነው ነገር እንደዛ ሆና ነው ያገኘቻት። የገዛ ልጇ የራሷን ኃጢአት ደገመችላት። ለምን እናትየዋ ባታውቀውም የተደረገውን ነገር ግን መንፈሱ ወደ ልጇ ተዘዋውሯል ማለት ነው። እና እባካችሁን ወደ ልጆች እንዳይዘዋወር ራሳችሁ ላይ ያለው መንፈስ እሰሩና እጠሩ። አትሸኙት እንኳን እሰሩት ለማለት ያክል ነው። በጣም አመሰግናለሁ እህታችን። እግዚአብሔር ይስጥልን። ተባረኪ። ሰላም ሁኚ።